በመካከለኛው ምስራቅ እየተከሰተ ያለው ወቅታዊ ውጥረትና የአሜሪካ ወታደራዊ እንቅስቃሴዎች በዓለም አቀፍ ፖለቲካና ኢኮኖሚ ላይ እያሳደሩት ያለው ተጽዕኖ እጅግ አሳሳቢ ደረጃ ላይ ደርሷል። በዛሬው ዕለት የወጡ ዘገባዎች እንደሚያመላክቱት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ አዲስና ጠንካራ ዛቻ በመሰንዘር የቀጠናውን የጸጥታ ሁኔታ ዳግም እንዲባባስ አድርገዋል። ይህ ውጥረት የተቀሰቀሰው በኢራን ውስጥ በተነሳው ሕዝባዊ ተቃውሞና በመንግሥት ኃይሎች እየተወሰደ ባለው የኃይል እርምጃ ሳቢያ ከ5000 በላይ ሰዎች መሞታቸውን ተከትሎ ነው። ፕሬዝደንት ትራምፕ ትልቅ የጦር መርከቦች ስብስብ ወይም አርማዳ ወደ ቀጠናው በተለይም ወደ ኢራን አቅራቢያ እየተላኩ መሆኑን በይፋ አሳውቀዋል። ይህንን ተከትሎም ቻይና፣ አሜሪካና ኢራን ሁኔታዎችን ከሚያባብሱ አካሄዶች እንዲታቀቡ ጥሪ አቅርባለች። በሌላ በኩል ፕሬዝደንት ዶናልድ ትራምፕ ከፍተኛ ብዛት ያለው የጦር መርከብ ስብስብ ወደ ኢራን አቅጣጫ እያቀና ነው ሲሉ መግለጻቸውን ተከትሎ አሜሪካ ወደ ወታደራዊ ግጭት ልታመራ ትችላለች የሚል ከፍተኛ ስጋት በዓለም ገበያና በዲፕሎማሲው መስክ ተፈጥሯል። በዛሬው የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችንም የአሜሪካን ወታደራዊ ዝግጅት፣ የቻይናን ጥሪና የዚህ ክስተት በነዳጅ ዋጋና በዓለም አቀፍ ሰላም ላይ የሚያሳድረውን ተጽዕኖ በጥልቀት እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሰነዘሩት ዛቻ በቃላት ብቻ የተገደበ ሳይሆን በተግባራዊ ወታደራዊ እንቅስቃሴ የታጀበ እየሆነ መጥቷል። ፕሬዝደንቱ በኤርፎርስ ዋን ለጋዜጠኞች በሰጡት መግለጫ አሜሪካ በኢራን አቅራቢያ ግዙፍ የጦር መርከቦች ስብስብ እያሰማራች መሆኑን አስታውቀዋል። ትራምፕ ከዚህ ጋር አያይዘውም አሜሪካ የጦር መርከብ ስብስብ ወይም በእርሳቸው አገላለጽ አርማዳ ወደ ኢራን አቅራቢያ ከመላክ ባሻገር ሁኔታዎችን በቅርበት እየተከታተለች እንደሆነም ገልጸዋል። ይህ እርምጃ የተወሰደው ኢራን የኒውክሌር መርሃ ግብሯን እንዳትቀጥል ለማስጠንቀቅ እንዲሁም በገዛ ዜጎቿ ላይ የምታደርሰውን ግድያ እንድታቆም ግፊት ለማድረግ በማሰብ እንደሆነም ተናግረዋል። ከዚህ ጋር ተያይዘውም በተለይ ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ አውሮፕላን ተሸካሚ የጦር መርከብ እና አጃቢ መርከቦቹ ወደ መካከለኛው ምስራቅ መላኩ የአሜሪካን ቁርጠኝነትና ለጉዳዩ የሰጠችውን ትኩረት ያሳያል። ይህ መርከብ ቀደም ሲል በደቡብ ቻይና ባህር አካባቢ እየተንቀሳቀሰ የነበረ ቢሆንም በትራምፕ ትዕዛዝ ወደ ህንድ ውቅያኖስና ወደ ኦማን ባህረ ሰላጤ እንዲያመራ ተደርጓል። በዚህም መሠረት በግዙፍነቱ የተወደሰውና እጅግ የዘመኑ የጦር ቴክኖሎጂዎች የተገጠሙለት በመሆኑ የአሜሪካ ጦር ከሚመካባቸው ትጥቆቹ አንዱ የሆነው ዩኤስኤስ አብርሃም ሊንከን የጦር መርከብ የህንድ ውቅያኖስንና የኦማን ባህረ ሰላጤን እየቀዘፈ ወደ ኢራን አቅራቢያ የሚያደርገውን ጉዞ አጠናክሮ ወደፊት እየገሰገሰ ነው ተብሏል። ይህ ወታደራዊ ዝግጅት አሜሪካ አስፈላጊ ሆኖ ከተገኘ በኢራን ላይ የአየርና የሚሳኤል ጥቃት ለመሰንዘር ዝግጁ መሆኗን የሚያሳይ ግልጽ መልእክት ተደርጎ ተወስዷል። ለመሆኑ ይህ ትራምፕ ወደ ኢራን አቅራቢያ እንዲያመራ ያደረጉት ዩኤስኤስ አብርሃም ሊንከን መርከብ አቅሙ እስከምን ድረስ ነው የሚለውን መገንዘብ ትራምፕ በኢራን ላይ ያላቸው ቀጣይ ዕቅድ ክብደቱና ግዝፈቱን ለመረዳት ያስችላል። እናም ጥቂት ስላስፈሪውና ተንሳፋፊው ለባለቤቱ የደህንነት ዋስትና ለጥቃት ሲሰነዝሩ ደግሞ የሞትና የጥፋት መልእክተኛ ስለሆነው ዩኤስኤስ አብርሃም ሊንከን የጦር መርከብ ወደ ቀጠናው የተላከው ይህ የዩኤስኤስ አብርሃም ሊንከን የጦር መርከብ ልዩ ባህሪያትና አቅም በደረሰበት ሁሉ የኃይል ሚዛኑን በእጅጉ የሚቀይርና ድሉንም ለአሜሪካ እንዲሆን ከፍተኛ አስተዋጽኦ የሚያደርግ ነው። ይህ መርከብ በኒሚትዝ የአሜሪካ መርከቦች መደብ ውስጥ የሚመደብ እጅግ ዘመናዊና ግዙፍ የጦር መርከብ ሲሆን በራሱ እንደ አንድ ተንቀሳቃሽ የአየር ኃይል ካምፕ ያገለግላል።
መርከቡ 333 ሜትር የሚጠጋ ወይም የ3 ስቴዲየም ርዝመት ያለውና በውስጡ ከ65 እስከ 70 የሚደርሱ እጅግ ዘመናዊ ተዋጊ አውሮፕላኖችን የሚይዝ መሆኑም ሌላው የሚደነቅበትና የሚሞገስበት ባህሪው ነው። እነዚህ መርከቡ ከሚሸከማቸው የጦር ጀቶች መካከል አምስተኛው ትውልድ ስቲልዝ ተዋጊ ጀት ወይም F-35C ላይትኒንግ 2 እንዲሁም FA-18E ኤፍ ሱፐር ሆርኔት ዘመናዊ ጀቶች ይገኙበታል። ከዚህ በተጨማሪም መርከቡን የሚያጅቡት የሚሳኤል አውዳሚ ወይም ዲስትሮየር መርከቦችና የኒውክሌር ሰርጓዥ መርከቦች በመቶዎች የሚቆጠሩ ቶማሃውክ ክሩዝ ሚሳኤሎችን የመተኮስ አቅም አላቸው። ወታደራዊ ባለሙያዎች እንደሚሉት ከሆነ ይህ የጦር መርከብ ቡድን ብቻውን የአንድ መካከለኛ ሀገርን ጦር የመመከት አቅም አለው። የጦር መርከቡ በኒውክሌር ኃይል የሚነዳ መሆኑም ለረዥም ጊዜ ነዳጅ መሙላት ሳያስፈልግ በባህር ላይ እንዲቆይ ያስችለዋል። ይህ የጦር መርከብ ስብስብ በኢራን አቅራቢያ መገኘቱ አሜሪካ በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ከፍተኛ ጉዳት ለማድረስ ያላትን ብቃት የሚያረጋግጥ ነው። በሌላ በኩል ይህ የአሜሪካ ወታደራዊ እንቅስቃሴና የፕሬዝደንት ዶናልድ ትራምፕ እንደ አዲስ ያስተላለፉት ማስጠንቀቂያ ዘል መልእክት በዓለም አቀፍ ደረጃ የተለያዩ ሀገራትንና ተቋማትን ትኩረት የሳበ ጉዳይ ሆኗል። በተለይም ቻይና በዛሬው ዕለት ከጉዳዩ ጋር በተያያዘ ያላትን ከፍተኛ ስጋት የገለጸች ሀገር ሆናለች። የቻይና መንግስት በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል ባወጣው መግለጫ ሁሉም ወገኖች ሰላምን እንዲመርጡ፣ ራስን የመግታት እርምጃ እንዲወስዱና ልዩነቶቻቸውን በውይይት እንዲፈቱ ጥሪ አቅርቧል። በእርግጥ ቻይና የኢራን ዋነኛ የነዳጅ ገዢ ሀገር ከመሆኑ አንጻር በቀጠናው የሚነሳ ማንኛውም ግጭት የኢኮኖሚ ጥቅሟን በእጅጉ እንደሚነካባት ትረዳለች። በአሁኑ ወቅትም የኢራን የነዳጅ ምርት 90 በመቶ የሚሆነው ወደ ቻይና የሚላክ በመሆኑ ከፍተኛ የንግድ መርከቦች መዘዋወሪያ በሆነው የሆርሙዝ ባህር ወሽመጥ ላይ የሚፈጠር ማንኛውም መስተጓጎል ለቤጂንግ ከፍተኛ ስጋትን የሚፈጥር ነው። ከዚህ ጋር ተያይዞም ቻይና በጅቡቲ ካለው ወታደራዊ ማዕከሏ በመነሳት የአሜሪካን የጦር መርከቦች እንቅስቃሴ በቅርበት እየተከታተለች ሲሆን ውጥረቱ ወደ ቀጥተኛ ጦርነት እንዳያመራ በዲፕሎማሲው መልክም እየገፋችበት ትገኛለች። በእርግጥ የዚህ ውጥረት ቀጥተኛ ተጽዕኖ በዓለም አቀፍ የነዳጅ ዋጋ ላይ በግልጽ እየታየ ነው። ፕሬዝደንት ዶናልድ ትራምፕ የአርማዳ ወይም የትላልቅ መርከቦች ስብስብ ወደ ኢራን አቅጣጫ መላክን ካስታወቁ በኋላ የብሬንትና የዌስት ቴክሳስ ነዳጅ ዋጋ በአንድ ቀን ውስጥ ከ1 በመቶ በላይ ጭማሪ አሳይቷል። እናም የነዳጅ ገበያው ስጋት ውስጥ የወደቀው ኢራን በዓለም አቀፍ የነዳጅ አቅርቦት ላይ ያላትን ወሳኝ ሚና ግምት ውስጥ በማስገባት ነው። ከዚህ ጋር ተያይዞም ኢራን በቀን ከ3 ሚሊዮን በርሜል በላይ ነዳጅ የምታመርት የኦፔክ አባል ሀገር ስትሆን ከሁሉም በላይ ደግሞ የዓለም 20 በመቶ ነዳጅ የሚያልፍበትን የሆርሙዝ ባህር ወሽመጥ ወይም ሆርሙዝ ስትሬት የመዝጋት አቅም አላት። ኢራን ይህንን የባህር ወሽመጥ ከዘጋች የነዳጅ ዋጋ በከፍተኛ ሁኔታ ሊንር፣ የመርከብ ትራንስፖርት ወጪም ሊጨምርና የዓለም አቀፍ አቅርቦት ሰንሰለት ሊናጋ ይችላል። ምንም እንኳን የሳውዲው አምራኮ ዋና ሥራ አስፈጻሚ ገበያው በቂ አቅርቦት እንዳለውና የመቋቋም አቅም እንዳለው ቢገልጹም ወታደራዊ ግጭት ከተከሰተ የዋጋ መናርን ማስቀረት እንደማይቻል በኃይል አቅርቦት ዙሪያ የሚሰሩ ተንታኞች እያስጠነቀቁ ይገኛሉ። በቀጠናው ያለው ወታደራዊ ዝግጅት አውሮፕላን ተሸካሚ መርከቡ ባለፈ ሌሎች አቅሞችን የሚያካተተ ነው። አሜሪካ ተጨማሪ የአየር መከላከያ ስርዓቶችን ማለትም ፓትሪዮትና ታድ የተባሉ ሚሳኤል መቃወሚያዎችን ወደ መካከለኛው ምስራቅ ልካለች። በተጨማሪም ከእንግሊዝ የተነሱ F-15E የተባሉ ተዋጊ አውሮፕላኖች በዮርዳኖስ በሚገኘው ማዕከል የደረሱ ሲሆን የብሪታንያ አየር ኃይልም የታይፉን ተዋጊ አውሮፕላኖችን ወደ ኳታር ልኳል። እስራኤልም ቢሆን በማንኛውም ሰዓት ለሚሰነዘር ጥቃት ከፍተኛ ዝግጅት ላይ ትገኛለች። ይህ ሁሉ ዝግጅት በሁለት መንገድ ሊተረጎም ይችላል። አንደኛው ኢራን በአሜሪካ ወይም በአጋሮቿ ላይ ጥቃት ለመሰንዘር ካሰበች ቅድመ መከላከያ እንዲሆን በማሰብ ሲሆን፣ ሁለተኛው ደግሞ አሜሪካ
በኢራን ላይ ለምትወስደው ማንኛውም ወታደራዊ እርምጃ ምላሽ ለመስጠት እንዲያስችላት ነው። የኢራን አብዮታዊ ዘብ ጦር አዛዦች በበኩላቸው ማንኛውም የተሳሳተ ስሌት ለአሜሪካና ለእስራኤል አስከፊ ውጤት እንደሚያስከትል በማስጠንቀቅ ጣታችን በቃታ ላይ ነው የሚል ዛቻን ሰንዝረዋል። ይህ ሁኔታ ለዓለም አቀፉ ማኅበረሰብ የሚያስተላልፈው መልእክትም መካከለኛው ምስራቅ በማንኛውም ደቂቃ ያልተጠበቀ ትርምስ ውስጥ ሊገባ እንደሚችል ነው። የትራምፕ አስተዳደር በኢራን ላይ ያለው ፖሊሲ ከኒውክሌር ስምምነት መውጣት አልፎ ወደ ቀጥተኛ ወታደራዊ ግፊትና አገዛዝን የመለወጥ ፍላጎት እያመራ ይመስላል። በኢራን ውስጥ ያለው የኢኮኖሚ ውድቀት፣ የገንዘብ ምንዛሬ ዋጋ ማሽቆልቆልና ሕዝባዊ አመጹም ለውጭ ጣልቃ ገብነት ምቹ ሁኔታን የፈጠረ ይመስላል። ሆኖም ግን በኢራን ላይ የሚወሰድ ወታደራዊ እርምጃ በቀጠናው ያለውን የግብርናና የንግድ እንቅስቃሴ ከማስተጓጎሉም በላይ በመላው ዓለም የዋጋ ግሽበትን ሊያስከትል ይችላል። እንደ ሩሲያና ቻይና ያሉ ኃይሎችም በአካባቢው የአሜሪካን የበላይነት በቀላሉ የማይቀበሉ በመሆናቸው ግጭቱ ወደ ዓለም አቀፍ ቀውስነት የመቀየር ዕድሉ ሰፊ ነው። እናም የፕሬዝደንት ዶናልድ ትራምፕ የጦር መርከቦች ስምሪትና በኢራን ላይ የሰነዘሩት ዛቻ የመካከለኛው ምስራቅን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የዩኤስኤስ አብርሃም ሊንከን ወደ ቀጠናው መምጣት ለአሜሪካ ከፍተኛ ወታደራዊ የበላይነትን ቢሰጣትም የኢራን አጸፋዊ እርምጃና የሆርሙዝ ባህሮች መጥ የመዘጋት ስጋት በዓለም ኢኮኖሚ ላይ ጥላውን አሳርፏል። ቻይናና ሌሎች ኃይሎችም ውይይት እንዲደረግ የሚጠይቁትም ይህንኑ የከፋ ቀውስ በመፍራት ነው። በቀጣይ ቀናት የሚታዩት ዲፕሎማሲያዊ ጥረቶችና የኢራን መንግሥት ለሕዝባዊ ተቃውሞ የሚሰጠው ምላሽ ዓለም ወደ አዲስ የነዳጅ ቀውስና ጦርነት ትገባ እንደሆነ ወይንም ውጥረቱ በሰላም ይረግብ እንደሆነ የሚወስኑ ጉዳዮች ይሆናሉ። በአሁኑ ወቅት ግን መላው ዓለም ትኩረቱን በፋርስ ባሕረ ሰላጤ ላይ በማድረግ ከአሜሪካ አርማዳና ከኢራን ዛቻ የሚመጣውን ውጤት በስጋት እየተጠባበቀ ይገኛል። የአሜሪካ ወታደራዊ እንቅስቃሴ መጨመር እንደ እስራኤልና ሳውዲ አረቢያ ያሉ የአካባቢው አጋሮች መተማመን እንዲሰማቸው ቢያደርግም፣ በሌላ በኩል ግን ግጭትን ሊጋብዝ የሚችል ሁኔታን ፈጥሯል። በተለይም የኢራን ደጋፊ የሆኑ ታጣቂ ቡድኖች በቀጠናው ባሉ የአሜሪካ ጥቅሞች ላይ ጥቃት ሊሰነዝሩ ይችላሉ የሚለው ስጋት በእጅጉ እያየለ መጥቷል። ይህ ደግሞ ግጭቱ ከአንድ ሀገር አልፎ ወደ መላው መካከለኛው ምስራቅ እንዲሰራጭ ሊያደርገው ይችላል። የዓለም የነዳጅ ገበያ ተዋናዮችም ይህንን ስጋት በመረዳት ዋጋ እንዲጨምሩ አድርጓል። በመሆኑም በቀጣዮቹ ሳምንታት አሜሪካ የምትወስዳቸው እርምጃዎችና ኢራን የምታሳየው አቋም የዓለምን ሰላምና የኢኮኖሚ መረጋጋት የሚወስኑ ቁልፍ ጉዳዮች ሆነው ይቀጥላሉ። በሌላ በኩል ደግሞ አሜሪካ ያሰማራችው ግዙፍ ኃይል ለጦርነት ሳይሆን ኢራንን ለማስቆም እንደሆነ ብትገልጽም በባሩድ ቤት ውስጥ ክብሪት የመለኮስ ያህል አደገኛ መሆኑ አይካድም። የዓለም መሪዎች ግጭቱን ለማርገብ የሚያደርጉት ጥረትና የትራምፕ ቀጣይ ውሳኔዎች የወደፊቱን አቅጣጫ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ማሪታይም ኤክስኪዩቲቭ፣ ኒውስ ፕረስ፣ አል አረቢያ እንግሊሽ እና አናዶሉን በዋቢነት ተጠቅመናል።